በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁንም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ቅድስት ሥላሴ ፈቅደውልን ለምስጋና ቆመናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናታችን ወላዲተ አምላክ ለስም አጠራሯ ክብር ምስጋና ይድረሳት። ውዳሴ ማርያም ዘዘወትር በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴን መላ ሰውነቴን 3 ጊዜ አማትባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ንጹሕ ልዩ ክቡር ጽሩይ በሆነ በሶስትነት ወይም በሥላሴ እያመንኩና እየተማጸንኩ ጠላቴን ሰይጣንን እክድሃለሁ። በዚች በእናቴ ቤተ ክርስቲያን ፊት ቁሜ እክድሃለሁ። ለዚህም ምስክሬ ማርያም ናት። በዚህ ዓለም በወዲያኛውም ዓለም እሷን አምባ መጠጊያ አድርጌ እክድሃለሁ። አቤቱ እናመሰግንሃለን፣ አቤቱ እናከብርሃለን፣ አቤቱ እንገዛልሃለን። አቤቱ ቅዱስ ስምህን እናመሰግናለን። ጉልበት ሁሉ የሚሰግድልህ አቤቱ እንሰግድልሃለን። አንደበትም ሁሉ ላንተ ይገዛል። የአምላኮች አምላክ የጌቶች ጌታ የንጉሶችም ንጉሥ አንተነህ። የሥጋም የነፍስም ፈጣሪ አንተነህ። እናንተስ በምትጸልዩበት ጊዜ እንዲህ ብላችሁ ጸልዩ ብሎ ቅዱስ ልጅህ እንዳስተማረን እንጠራሃለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘለዓለሙ አሜን። የሃይማኖት መሰረት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውንና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምንም የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞም ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሦስተኛው ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ላይ ለመፍረድ በምስጋና ይመጣል። ለመንግሥቱም ፍጻሜ የለውም። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረ ነው። ከሁሉም በላይ በምትሆን
ሐዋርያት በሰሯት በአንዲት ክብርት ቤተ ክርስቲያን እናምናለን። ኃጢአት የሚሰረይባት በአንዲት ጥምቀት እናምናለን። የሙታንን መነሳት ተስፋ እናደርጋለን። የሚመጣውን ሕይወት ለዘላለሙ አሸናፊ እግዚአብሔር ሆይ ቅዱስ 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 ተብለህ ትመሰገናለህ። ምስጋናህም በሰማይ በምድር የመላ ነው። ክርስቶስ ሆይ ላንተ እንሰግድልሃለን። ሰማያዊ ከሚሆን ከቸር አባትህ ጋር አዳኝ ከሚሆን ከመንፈስ ቅዱስ ጋር እንሰግድልሃለን። ወደዚህ ዓለም መጥተህ አድነህናልና ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። ለአብ ለወልድ ለመንፈስ ቅዱስ አንዲት ስግደት እሰግዳለሁ። አንድ ሲሆኑ ሶስት፣ ሶስት ሲሆኑ አንድ፣ በአካል ሶስት ሲሆኑ በመለኮት አንድ ለሚሆኑ አምላክ እሰግዳለሁ። አምላክን ለወለደች ለእመቤታችን ለድንግል ማርያም እሰግዳለሁ። ዓለምን ሁሉ ለማዳን ሲል ኢየሱስ ክርስቶስ ለተሰቀለበት መስቀልም እሰግዳለሁ። መስቀል ኃይላችን ነው። ኃይላችን መስቀል ነው። የሚያጸናን መስቀል ነው። መስቀል ቤዛችን ነው። መስቀል የነፍሳችን መዳኛ ነው። አይሁድ ይክዱታል፣ እኛ ግን እናምነዋለን። ያመነውም እኛ በመስቀሉ እንድናለን ድነናልም። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። እውነት ነው። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። እውነት ነው። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። እውነት ነው። ለአብ ምስጋና ይገባል፣ ለወልድም ምስጋና ይገባል፣ ለመንፈስ ቅዱስም ምስጋና ይገባል። አምላክን ለወለደች ለእመቤታችን ለድንግል ማርያም ምስጋና ይገባል። እውነት ነው። አምላክን ለወለደች ለእመቤታችን ለቅድስት ድንግል ማርያም ምስጋና ይገባል። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። እውነት ነው። ለኢየሱስ ክርስቶስ መስቀል ምስጋና ይገባል። ክርስቶስ በቸርነቱ ያስበን ዘንድ አሜን። ዳግመኛም በመጣ ጊዜ እንዳያሳፍረን አሜን። ስሙንም ለማመስገን ያነቃን ዘንድ አሜን። እሱንም በማምለክ ያጸናን ዘንድ አሜን። እመቤታችን ጸሎታችንን አሳርግልን አሜን። ኃጢአታችንንም አስተሰርይልን አሜን። በጌታችን መንበር ፊት ጸሎታችንን አሳርግልን አሜን። ይህንን ህብስት ላበላን ምሕረቱ ለዘላለም ነውና፣ ይህንንም ጽዋ ላጠጣን ምሕረቱ ለዘላለም ነውና፣ ምግባችንና ልብሳችን ላዘጋጀልን ምሕረቱ ለዘላለም ነውና፣ ኃጢአታችንም ሁሉ ለታገሰልን ምሕረቱ ለዘላለም ነውና፣ ክቡር ደሙን ቅዱስ ሥጋውን ለሰጠን ምሕረቱ ለዘላለም ነውና፣ እስከዚህ ሰዓት ላደረሰን ለእሱ ለልዑል እግዚአብሔር ፍጹም ምስጋና ይገባዋል። አምላክን ለወለደች ለድንግል ምስጋና ይገባል። ለክብር መስቀሉ ምስጋና ይገባል። የእግዚአብሔር ስሙ ፈጽሞ ይመሰገን ዘንድ ዘወትር በየጊዜያቱ በየሰዓቱ ምስጋና ይገባል። እናታችን ማርያም ሆይ ሰላም ላንቺ ይሁን እያልን እንሰግድልሻለን፣ እንማለድሻለን። ከክፉ አውሬ ታድኝን ዘንድ ተማጽነንብሻል። ስለ እናትሽ ስለ ሐና ብለሽ፣ ስለ አባትሽ ስለ ኢያቄም ብለሽ ድንግል ማኅበራችንን ዛሬ ባርኪልን። አምላክን በድንግልና የወለደች የእመቤታችን የማርያም ጸሎት ማርያም አለች፣ ነፍሴን እግዚአብሔር ታላቅ ታደርገዋለች፣ መንፈሴን በመድኃኒቴ በእግዚአብሔር ደስ ይላታል። የባሪያይቱንም መዋረድ አይቷልና፣ እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግኑኛል። እርሱ ብርቱ የሚሆን ታላቅ ሥራ ለእኔ አድርጓልና፣ ስሙም ቅዱስ ነው። ለሚፈሩትም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሐሳብ የሚኮሩ ትዕቢተኞችን በታተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተራቡትንም ከፍ ከፍ አደረጋቸው።
የተራቡትንም በቸርነቱ አጠገባቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለሙ ድረስ እንደተናገረው አሜን። ቅዱስ ኤፍሬም የደረሰው ሰኞ የሚጸለይ አምላክን የወለደች የድንግል ማርያም ምስጋና መጀመሪያ ክፍል። ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣው ዘንድ ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ቅድስት ሆይ ለምኝልን። ከድንግል ያለ ወንድ ዘር በሥጋ ተወለደና ዳነን። ከይሲ ዲያብሎስ ያሳሳተ ሔዋንን እግዚአብሔር ምጥሽንና ጻርሽን አበዛዋለሁ ብሎ ፈረደባት። ሰውን ወደደና ነፃ አደረጋት። ቅድስት ሆይ ለምኝልን። ሰውን የሆነና በእኛ ያደረ ቃል ኢየሱስ ክርስቶስ ነው። ክብሩንም ለአባቱ አንድ እንደመሆኑ ክብር አየን፣ ይቅር ይለን ዘንድ ወደደ። ቅድስት ሆይ ለምኝልን። ነቢዩ ኢሳይያስ በመንፈስ ቅዱስ የአማኑኤልን ምስጢር አየ። ስለዚህም ሕፃን ተወለደልን ወልድም ተሰጠልን ብሎ አሰምቶ ተናገረ። ቅድስት ሆይ ለምኝልን። ሰው ሆይ ፈጽመ ደስ ይበል፣ እግዚአብሔር ዓለምን ወዶታልና አንድ ልጁንም የሚያምንበት ሁሉ እስከ ዘላለም ፈጽሞ ይድን ዘንድ አሳልፎ ሰጥቶናልና ልዑል ክንዱን ሰደደልን። ቅድስት ሆይ ለምኝልን። የነበረው የሚኖረው የመጣው ዳግመኛ የሚመጣው ቃል ኢየሱስ ክርስቶስ ያለመለወጥ ፍጹም ሰው ሆነ። አንድ ወልድ በሥራው ሁሉ አልተለየም። የእግዚአብሔር ቃል መለኮት አንድ ነው እንጂ። ቅድስት ሆይ ለምኝልን። የነቢያት ሀገራቸው ቤተልሔም ሆይ ደስ ይበልሽ። ሁለተኛው አዳም ክርስቶስ በአንቺ ዘንድ ተወልዷልና የቀድሞውን ሰው አዳምን ከምድር ከሲኦል ወደ ገነት ይመልሰው ዘንድ አዳም ሆይ መሬት ነበርክና ወደ መሬት ትመለሳለህ ብሎ የፈረደበትን የሞት ፍርድ ያጠፋል ዘንድ ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ተበዛለች። ቅድስት ሆይ ለምኝልን። የሰው ሁሉ ሰውነት ደስ ይላታል። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰውም እርሱ በሚፈቅድ እያሉ ከመላእክት ጋር አሰምተው ንጉሥ ክርስቶስን ያመሰግኑታል። የቀድሞውን እርግማንን አጥፍቷልና የጠላትን ምክሩን አፈረሰበት። ለአዳምና ለሔዋን የዕዳ ደብዳቤያቸውን ቀደደላቸው። በዳዊት ሀገር የተወለደ መድኃኒታችን ኢየሱስ ክርስቶስ አዳምንና ሔዋንን ነጻ አደረጋቸው። ቅድስት ሆይ ለምኝልን። በዚህ ዓለም ለሚኖሩ ሰዎች ሁሉ የምታበራ እውነተኛ ብርሃን፣ ስለ ሰው ፍቅር ወደ ዓለም የመጣ ፍጥረት ሁሉ በመምጣት ደስ አለው። አዳምን ከስህተት አድነዋልና ሔዋንንም ከሞት ጻረኝነት ነጻ አድርገሃታልና የምንወለድበትንም መንፈስ ረቂቁ ልደት ሰጠን። ከመላእክት ጋራም አመሰገንህ። ቅድስት ሆይ ለምኝልን። አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ተቀበለ። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት እንዳይሆን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣
መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ በሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ማክሰኞ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ሁለተኛ ክፍል። የመመኪያቸው ዘንድ የደህንነታችን መጀመሪያ የንጽህናችንም መሰረት እኛን ስለ ማዳን ሰው የሆነ የእግዚአብሔርን ቃል በወለደችልን በድንግል ማርያም ተገኘልን። ሰው ከሆነ በኋላ ፍጹም አምላክ ነው። ስለዚህ በድንግልና ወለደችው። ድንቅ የሆነ የመውለዷ ችሎታ የማይመረመር ሊነገር የማይችል ነው። ቅድስት ሆይ ለምኝልን። በእርሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፍቃድ መጥቶ አዳነን። በድንግልና ፍጽምት የሆንሽ ማርያም ሆይ የድንግልናሽ ምስጋናና ክብር ታላቅ ነው። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና። ያዕቆብ ከምድር እስከ ሰማይ ደርሳ የእግዚአብሔርን መላእክት ሲወጡባት ሲወርዱባት ያያት መሰላል አንቺ ነሽ። ቅድስት ሆይ ለምኝልን። ሙሴ በነድ እሳት ሳትቃጠል ያያት ዕፅ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። የመለኮቱ እሳትነት ሥጋሽን አላቃጠለውም። ቅድስት ሆይ ለምኝልን። ዘር ያልተዘራባት እርሻ አንቺ ነሽ። የሕይወት ፍሬ ከአንቺ ወጣ። ዮሴፍ የዋጃትና የከበረ ዕንቁን ያገኘባት ሳጥን አንቺ ነች። ይኸውም መድኃኒታችን ኢየሱስ ክርስቶስ ነው። በማኅፀንሽ አደረ፣ ከዚህ ዓለምም ወለድሽው። ቅድስት ሆይ ለምኝልን። የመላእክት ደስታቸው የሆነ ጌታን የወለድሽ ሆይ ደስ ይበልሽ። የነቢያት ዜናቸው ንጽሕት ሆይ ደስ ይበልሽ። እግዚአብሔር ከአንቺ ጋር ቢሆን ባለሟልነትን አግኝተሻልና ደስ ይበልሽ። የዓለም የሰው ሁሉ ደስታ የሆነ የመልአኩን ቃል ተቀብለሻልና ደስ ይበልሽ። ዓለምን ሁሉ የፈጠረ ጌታን የወለድሽ ሆይ ደስ ይበልሽ። ቅድስት ሆይ ለምኝልን። በሚገባ የአምላክ እናት ተብለሻልና ደስ ይበልሽ። የሕያዋን መድኃኒት ሆይ ደስ ይበልሽ። ፍጥረቱን ሁሉ የሚመግበውን እሱን ጡትሽን አጥብተሸዋልና ደስ ይበልሽ። የሕያዋን የጻድቃን ሁሉ እናታቸው ቅድስት ሆይ ደስ ይበልሽ። ትለምኝልን ዘንድ ወደ አንቺ እናንጋጣለን። ቅድስት ሆይ ለምኝልን። ድንግል ሆይ ቅድስት ሆይ ጌታን የወለድሽ ሆይ እኛን ለማዳን ድንቅ ምስጢር ተዋሂዶ ባንቺ ቢደረግ ንጉሥን ወልደሽልናልና ፍጥረታትን በልዩ ልዩ መልክ የፈጠረ የእርሱን የገናንነቱን ነገር ፈጽመን መናገር አይቻልምና ዝም እንበል። ቅድስት ሆይ
ለምኝልን። ወደ ደብረ ሲና የወረደ ለሙሴ ግን የሰጠ የተራራውን ራስ በጽጋግ በጢስ በጨለማና በንፋስ የሸፈነ ፈርተው የቆሙትንም በነጋሪቶቹ ድምፅ የገሰጸ የአብ አካላዊ ቃል ነው። ቅድስት ሆይ ለምኝልን። በትሕትና የተናገርሽ ተራራ ሆይ ይኸውም ወደ አንቺ የወረደው ነው። ሰውን የወደደ እርሱ ያለመለወጥ ባንቺ ሰው ሆነ። እንደኛ በሚናገር ሥጋ ፍጹም ሰው ሆኖ አምላክ በመንፈስ ቅዱስ ማኅፀኗ አደረና ፍጹም ሰው ሆነ። አዳምን ያድነው ዘንድ ኃጢአቱንም ያስተሰርይለት ዘንድ በሰማያት ሰማያዊ ማዕረግ ያኖረው ዘንድ በቸርነቱና በይቅርታው ብዛት ወደ ቀድሞ ቦታ ይመልሰው ዘንድ ቅድስት ሆይ ለምኝልን። የድንግል ገናንነቷ ሊነገሩት አይቻልም። ጌታ መርጧታልና የሚቀርበው በሌላ ብርሃን ውስጥ የሚኖር እርሱ መጥቶ አደረባት። 9 ወር በማኅፀኗ አደረ። የማይታይና የማይመረመር ታይቶ የማይታወቅ እርሱን በድንግልና ወለደችው። ቅድስት ሆይ ለምኝልን። ነቢዩ ዳንኤል ያየው ያለ እጅ ከረጅም ተራራ የተፈነቀለው ያ ድንጋይ ከአብ ዘንድ የወጣው ቃል ነውና መጥቶ ያለ ወንድ ዘር ከድንግል ተወልዶ አዳነን። ቅድስት ሆይ ለምኝልን። እንደ ንጹሕ ጫፎች የሃይማኖትንም መገኛ ነሽ። የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ። አምላክን የወለድሽና በድንግልና የታተምሽ ንጽሕት ሆይ የአብን ቃል ወለድሽልን። ኢየሱስ ክርስቶስ እኛን ለማዳን መጣ። ቅድስት ሆይ ለምኝልን። የከበርሽ ጌታን የወለድሽ ሆይ የማይታይ ቃልን የተሸከምሽው የብርሃን እናቱ አንቺ ነሽ። እርሱን ከወለድሽ በኋላ በድንግልና ኖረሻልና በፍጹም ምስጋና ያገኑሻል። ቅድስት ሆይ ለምኝልን። የአብ ቃል እናቱ ንጽሕት ድንግል ሆይ ስለ አንቺ የሚነገረውን ነገር መናገር የሚቻለው ምን አንደበት ነው? ኪሩቤል ለሚሸከሙት ንጉሥ ዙፋን ወይም ማደሪያ ሆነሽ የተከበርሽ ሆይ እናመሰግንሻለን። የጌታችን የኢየሱስ ክርስቶስ እናቷ መልካሟ እርግብ ሆይ ስምሽን በልጅ ልጅ እንጠራለን። ቅድስት ሆይ ለምኝልን። እናትና ገረድ ማርያም ሆይ ደስ ይበልሽ። የታቀፍሽውን መላእክት ያመሰግኑታል። ኪሩቤል በፍርሃት ይሰግዱለታል። ሱራፌል ያለማቋረጥ ክንፋቸውን ዘርግተው የሚመሰገን ንጉሥ የክብር ባለቤት ይህ ነው። በይቅርታው ብዛት የዓለምን ኃጢአት ያስተሰርይ ዘንድ የመጣው ይህ ነው ይላል። ቅድስት ሆይ ለምኝልን። አሜን። ያቀረብነውን ጸሎታችንን እግዚአብሔር ይቀበልን ዘንድ ፍቅር ጣዕሟን በሁላችን ታሳደር ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን።
በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ረቡዕ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና ሶስተኛ ክፍል። የምድር ሁለተኛ የሆንሽ ሰማይ ሆይ የሰማያን ሰራዊት መላእክት ንዕድ ነሽ ይላሉ። ድንግል ማርያም የምስራቅ ደጅ ናት። ሙሽራዋ ንጹሕ የሆነ ንጽሕት የሰርግ ቤት ናት። አብ በሰማይ አይቶ እንዳንቺ አላገኘምና አንድ ልጁን ላከው፣ በአንቺም ሰው ሆነ። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ትውልድ ሁሉ አንቺን ብቻ ያመሰግኑሻል። የእግዚአብሔር ሀገር ከተማ ሆይ ነቢያት ድንቅ ድንቅ ነገርን ተናገሩልሽ። ደስ የተሰኙ የጻድቃንን ማደሪያ ሆነሻልና የምድር ነገስታት ሁሉ በብርሃንሽ ይሄዳሉ፣ ሕዝቡም ሰራዊቶቻቸውም በብርሃንሽ ይሄዳሉ። ማርያም ሆይ ትውልድ ሁሉ ያመሰግኑሻል፣ ከአንቺ ለተወለደውም ይሰግዱለታል ያገኑታልም። ቅድስት ሆይ ለምኝልን። የዝናብ ውሃ የታየብሽ የእውነት ደመና አንቺ ነሽ። አብ የልጁን ምልክት አደረገሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ። ማርያም ሆይ ለዘላለም የሚኖር የአብን ልጅ ቃልን የወለድሽልን መጥቶ ከኃጢአት አዳነን። ደስ የተሰኘ ሆንክ፣ ምስራችን የተናገርክ መልአኩ ገብርኤል ሆይ የተሰጠህ ክብር ታላቅ ነው። ወደኛ የመጣ የጌታ ልደት ነገርከን። ለድንግል ማርያም ጸጋን የተሞላሽ ሆይ እግዚአብሔር ካንቺ ጋር ነውና ደስ ይበልሽ ብለህ አበሰርካት። ቅድስት ሆይ ለምኝልን። ጸጋን አገኘሽ፣ መንፈስ ቅዱስ አደረብሽ፣ የልዑል ኃይል ጋረደሽ፣ ጸለለብሽ። ማርያም ሆይ በእውነት ቅዱሳን ወለድሽ፣ ዓለምን ሁሉ የሚያድን መጥቶ አዳነን። ቅድስት ሆይ ለምኝልን። አንደበታችን የድንግልን ሥራ ያመሰግናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዳዊት አገር ከእርሷ ስለተወለደ አምላክን የወለደች ማርያምን ዛሬ እናመስግናት። አሕዛብ ኑ ማርያምን እናመስግናት። እናትና ድንግልን ሁለቱንም ሆናለችና እርኩሰት የሌለብሽና የአብ ቃል መጥቶ ከአንቺ ሰው የሆነ ንጽሕት ድንግል ሆይ ነውር የሌለብሽ ፍጽምትና ጉድፍ የሌለብሽ ሙዳይ ሆይ ደስ ይበልሽ። ስለ ቀደመ ሰው አዳም ሁለተኛ አዳም የሆነ የክርስቶስ ማደሪያው የምትናገሪ ገነት ሆይ ደስ ይበልሽ። ከአባቱ ያልተለየ አንድ እሱን የተሸከምሽ ሆይ ደስ ይበልሽ። በክብር ጌጥ ሁሉ ያጌጠ እርሱ መጥቶ ሰው የሆነብሽ ንጽሕት የሰርግ ቤት ሆይ ደስ ይበልሽ። የመለኮት እሳት ባሕር ያላቃጠለሽ እጸጳጦስ ሆይ ደስ ይበልሽ። በኪሩቤል ላይ የሚቀመጠውን ሰማያዊ መለኮትን በሥጋ የተሸከምሽ ገረድና እናት ድንግልና ሰማይ ሆይ ደስ ይበልሽ። ስለዚህ ንጹሐን ከሆኑ መላእክት ጋራ በፍጹም ደስታ ደስ ተሰኝተን እናመሰግን። በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም እርቅ ይሁን እንበል። ክብርና ምስጋና ጌትነት ያለውን እርሱን አንቺን ወዷልና። ቅድስት ሆይ ለምኝልን። ከቅዱሳን ክብር የማርያም ክብር ይበልጣል። የአብን ቃል ለመቀበል በተገባ ተገኝታለችና
መላእክት የሚፈሩትን ትጉዎች በሰማያት የሚያመሰግኑት ድንግል ማርያምን በማኅፀኗ ተሸከመችው። ይህች ከኪሩቤል ትበልጣለች፣ ከሱራፌልም ትበልጣለች። ከሦስቱ አካል አንዱ ማደሪያ ሆናለችና የነቢያት ሀገራቸው ኢየሩሳሌም ይህች ናት። ለቅዱሳን ሁሉ የደስታቸው ማደሪያ ናት። በጨለማና በሞት ጥላ ውስጥ ለሚኖሩ ሰዎች ታላቅ ብርሃን ወጣላቸው። በቅዱሳን ላይ የሚያድር እግዚአብሔር እኛን ለማዳን ልዩ ከሆነች ድንግል ሰው ሆኗል። ኑ ይህን ድንቅ እዩ። ስለተገለጠልን ምስጢር ምስጋና አቅርቡ። ሰው የማይሆን ሰው ሆኗልና ቃል ተዋህዷልና ጥንት የሌለው ሥጋ ጥንታዊ ቀዳማዊ የሆነ ዘመን የማይቆጠርለት መለኮት ዘመን ተቆጠረለት። የማይታወቅ ተገለጠ፣ የማይታይ ታየ። የሕያው እግዚአብሔር ልጅ በእርግጥ ሰው ሆነ። ትላንት የነበረው ዛሬም ያለው መቼም የሚኖረው ኢየሱስ ክርስቶስ እንሰግድለታለን። እናመሰግነው ዘንድ አንድ ባህሪ ነው። ቅድስት ሆይ ለምኝልን። ነቢዩ ሕዝቅኤል ስለ እርሷ መሰከረ። ድንቅ በሆነ ታላቅ ቁልፍ የተዘጋች ደጅ ምስራቅ አየሁ አለ። ከኃያላን ጌታ በቀር ወደ እርሷ ገብቶ የወጣ የለም። ቅድስት ሆይ ለምኝልን። ኖኅትም ደጅ መድኃኒታችንን የወለደች ድንግል ናት። እርሱን ከወለደች በኋላ እንደ ቀድሞው በድንግልና ኖራለችና መጥቶ ምሕረት ከሌለው ጠላት እጅ ያዳነን ጌታን የወለድሽ ሆይ የማኅፀንሽ ፍሬ የተባረከ ነው። አንቺ ፍጽምትና የተባረክሽ ነሽ። የእውነት አምላክ በሆነ በክብር ባለቤት ዘንድ ባለሟልነትን አግኝተሻልና በምድር ላይ ከሚኖር ሁሉ ይልቅ ገናንነትን ክብር ላንቺ ይገባል። የአብ ቃል መጥቶ በአንቺ ሰው ሆነ፣ ከሰው ጋርም ተመላለሰ። መሐሪ ይቅር ባይ ሰው ወዳጅ ነውና በልዩ አመጣጥ አዳነን። ቅድስት ሆይ ለምኝልን። አሜን። የጸለይኑ ጸሎት ልመናችንን እግዚአብሔር ይቀበለን ዘንድ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን ይመልስልን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘለዓለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ሐሙስ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና አራተኛ ክፍል። ርኩሰት የሌለባት ድንግል ማርያም ሙሴ በበረሃ በነድ እሳት ጫፎቿ ሳይቃጠሉ ያያት ዕፅ ትመስላለች። የአብ ቃል በእርሷ ሰው ሆኗልና እሳት መለኮት የመለኮቱ ባሕርይ አላቃጠላትምና ከወለደችም በኋላ ድንግልናዋ አልተለወጠምና ሰው ቢሆን መለኮቱ አልተለወጠም። በእውነት አምላክ ነውና እርሱም እውነት አምላክ የሆነ መጥቶ አዳነን። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ ሁላችን እናገንሻለን። ይቅርታሽ በሁላችን ይሆን ዘንድ ነውና ሔዋንን እንጨት በልታ ባደረገችው አመፅ በባህሪያችን ያደረ ቀድሞውን እርግማን በእርሷ ያጠፋልን። አምላክን የወለደች ድንግል ማርያም የሁላችን መመኪያ ናት። ስለ ሔዋን የገነት ደጅ ተዘጋ፣ ዳግመኛም ስለ ድንግል ማርያም ተከፈተልን። ከዕፀ ሕይወት እንበላ ዘንድ አደለን። ይኸውም እኛን ስለ መውደድ መጥቶ አዳነን።
የክርስቶስ ክቡር ሥጋው ክቡር ደሙ ነው። ስለ እርሷ ድንቅ ሆኖ የሚኖረው ይህን ምስጢር ማወቅ የሚቻለው ምን ልቦና ነው? መናገር የሚቻለው ምን አንደበት ነው? መስማት የሚቻለው ምን ጆሮ ነው? ሰውን የሚወድ እግዚአብሔር አንድ ብቻ የሆነ አምላክነቱ ሳይለወጥ ከዓለም በፊት የነበረ የአብ ቃል ከአብ ዘንድ መጥቶ ልዩ ከሆነች እናቱ ሰው ሆነ። ከወለደችው በኋላ ድንግልናው አልተለወጠም። ስለዚህም አምላክን የወለደች እንደሆነች ታወቀች። እግዚአብሔር የጥበቡ ስፋት ምን ይጠልቅ! በጻር በምጥ በልብ ጋር ትውልድ ዘንድ የፈረደባት ማኅፀን የሕይወት መገኛ ሆነች። ከባህሪያችን እርግማንን የሚያጠፋልን ያለ ወንድ ዘር ወለደችልን። ስለዚህም ሰውን የምትወድ ሆይ ክብር ላንተ ይገባል። ቸርና የሰውነታችን መድኃኒት ነህ እያልን እናመሰግነው። ቅድስት ሆይ ለምኝልን። ያለ ወንድ ዘር አምላክን የወለደች ድንግል የማኅፀኗ ሥራ ምን ይደንቅ! ለዮሴፍ የታየው መልአኩ ከእርሷ በመንፈስ ቅዱስ የሚወለድ ያለመለወጥ ሰው የሚሆነው የእግዚአብሔር ቃል ነው ብሎ መስክሯልና። ማርያም የዚህ ደስታ እጹፍ የሆነ እርሱን ወለደችው። መልአኩ ልጅ ትወልጃለች፣ ስሙንም አማኑኤል ይባላል አላት። ትርጓሜው እግዚአብሔር ከእኛ ጋር ሆነ ማለት ነው። ዳግመኛ ወገኖቹ ኃጢአታቸውን የሚያድናቸው ኢየሱስ ይባላል። በችሎታው በኃይሉ ያድነን ዘንድ ኃጢአታችንንም ያስተሰርይልን ዘንድ ለዘላለም ክብር ይግባውና ሰው የሆነ እርሱን አምላክ እንደሆነ በተረዳ ነገር አውቀነዋልና። ልዩ ከሆነች ድንግል ማርያም ይህ የአምላክ መወለድ ምን ይደንቅ! ቃልን ወሰነችው፣ ልደቱንም ዘር አልቀደመው፣ በመወለዱም በድንግልናዋ አልለወጠውም። ቃል ከአቤል ድካም ወጣ፣ ከድንግልም ያለ ሕመም ተወለደ። ሰብአ ሰገል ሰገዱለት። አምላክ ነውና ዕጣን አመጡለት፣ ንጉሥም ነውና ወርቅ አመጡለት። ስለኛ በፍቃዱ ለተቀበለው መዳኛችን ለሆነ ሞቱም ከርብ ያመጡለት። ቸርና ሰውን ወዳጅ የሆነ አንድ እርሱ ብቻ ነው። ቅድስት ሆይ ለምኝልን። ከአዳም ጎና አንዲት አጽም መነሳት ምን ይደንቅ! ከእርሱ ሴትን ፈጠረ፣ የሰው ፍጥረትን ሁሉ ፈጠረ። ጌታ የአብ ቃል ተሰጠ፣ ከልዩ ድንግልም ሰው ሆነን አማኑኤል ተባለ። ስለዚህ ሁል ጊዜ እርሷን እንለምን፣ ከተወደደ ልጇ ታማለን ዘንድ በቅዱሳንና በሊቃነ ጳጳሳት ሁሉ ዘንድ ቸርናት። ደጅ የሚጠኑትን ወልዳላቸዋለችና ለነቢያትም ትንቢትን የተናገሩለትን ወልዳላቸዋለችና ለሐዋርያትም እስከ ዓለም ዳርቻ በስሙ ያስተምሩለትን ወልዳላቸዋለችና ሰማዕታት ምእመናንን የተጋደሉለት የጥበብ ጸጋ ብዛት የማይታወቅ ኢየሱስ ክርስቶስ ከእርሷ ተወልዷልና። የይቅርታውን ብዛት ምርምር እንወቅ እንፈልግ፣ መጥቶ አድኖናልና። ቅድስት ሆይ ለምኝልን። እግዚአብሔር የባሕሪን ፍሬ በዙፋን ላይ አኖራለሁ ብሎ ለዳዊት በእውነትም አላይጸጸትም። ጻድቅ እርሱ ዳዊት ክርስቶስ በሥጋ ከእርሱ እንዲወለድ ባመነ ጊዜ የእግዚአብሔር ቃል ማደሪያ ፈልጎ ያገኝ ዘንድ ወደደ። ይህንንም በታላቅ ትጋት ፈጸመ። ከዚህ በኋላ እነሆ በኤፍራታ ሰማነው ብሎ በመንፈስ ቅዱስ አሰምቶ ተናገረ። ይህችውም አማኑኤል እኛን ለማዳን በሥጋ ይወለድባት ዘንድ የመረጣት የያዕቆብ አምላክ ማደሪያ ናት። ዳግመኛም ከነቢያት አንዱ ሚክያስ አንቺ የኤፍራታ ክፍል የሆንሽ ቤተልሔም ከይሁዳ ነገሥታት መሳፍንት አገር አታንሽም፣ ወገኖችም እስራኤልን የሚጠብቃቸው ንጉሥ ካንቺ ይወጣልና ከዛሬ ጀምሮ እስከ ዘላለም ድረስ ከቸር አባትና ከመንፈስ ቅዱስ ጋር ምስጋና ስለተገባ ስለ ክርስቶስ በአንድ መንፈስ ቅዱስ ትንቢት የተናገሩት የእነዚህ የሚክያስና የዳዊት ነገር ምን ይረቅ! ቅድስት ሆይ ለምኝልን። ለእስራኤል የነገሰ ዳዊት ጠላቶቹ በተነሱበት ጊዜ ከቤተልሔም ምንጭ ውሃ ይጠጣ ዘንድ ወደደ። የጭፍሮቹ አለቆች ፈጥነው ተነሱና
በጠላቶቹ ከተማ ተዋግተው ሊጠጣ የወደደውን አመጡለት። ጻድቅ ዳዊት ግን ጨክነው ሰውነታቸውን ስለ እርሱ ለጦርነት ለሞት አሳልፈው እንደሰጡ ባየ ጊዜ ያን ውሃ ፈሰሰ፣ ከእርሱም አልጠጣም። ከዚህ በኋላ ለዘላለም ጻድቅ ሆኖ ተቆጠረለት። ሰማዕታት የዝችን ዓለም ጣዕም በእውነት ናቁ፣ ደማቸውን ስለ እግዚአብሔር አፈሰሱ። ስለ መንግሥተ ሰማያትም መራራ ሞትን ታገሱ። እንደ ይቅርታ ብዛት ይቅር በለን። ቅድስት ሆይ ለምኝልን። ከቅድስት ሥላሴ አንዱ ወልድ መዋረዳችን አይቶ ከሰማይ ሰማያት ወርዶ ባህሪውን ዝቅ አደረገና መጥቶ በድንግል ማኅፀን አደረ። ከብቻው ኃጢአት በቀር እንደኛ ሰው ሆነ። ነቢያት ትንቢት እንደተናገሩለት በቤተልሔም ተወለደ። ፈጽሞ አዳነን፣ ወገኖቹም አደረገን። ቅድስት ሆይ ለምኝልን። አሚን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን። በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ዓርብ የሚጸለይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና አምስተኛ ክፍል። ከሴቶች የተለየሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ያለ ርኩሰት አምላክን የወለድሽ ድንግል ማርያም ሆይ በእውነተኛ ፀሐይ ካንቺ ወጣልን፣ ጌታ ተወለደልን፣ በክንፈ ረድኤቱም አቀረበን፣ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። አምላክን የወለድሽ እመቤታችን ሆይ የብርሃን እናት ነሽና አንቺን ብቻሽን በክብር በምስጋና እናገንሻለን። የተባረክሽ አንቺ ከመላእክት ትበልጫለሽ፣ ከደቂቀ አዳም ትበልጫለሽ፣ ከሐሳቦች ሁሉ ትበልጫለሽ። ገናናነትሽን መናገር የሚቻለው ማን ነው? አንቺን የሚመስል የለምና። ማርያም ሆይ መላእክት ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ አድሮ የሚኖር ጌታ መጥቶ በማኅፀንሽ አድሯልና ሰውን የሚወድ ወደ እርሱ አቀረበን። ክብር ምስጋና ያለውን እርሱ የእኛን ሞትን ተቀብሎ የእርሱን ሕይወት ለእኛ ሰጠን። ቅድስት ሆይ ለምኝልን። የደናግል መመኪያቸው አምላክን የወለድሽ ድንግል ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ከዓለም በፊት የነበረ እርሱ ሰው ሆኗልና ከአንቺ የተወለደ ሥጋችንን ነሳ፣ ተዋሂዶ መንፈስ ቅዱስንም ሰጠን። በቸርነቱ ብዛት መሳዮቹ አደረገን። ጸጋንና ክብርን ከተቀበሉ ብዙ ሴቶች አንቺ ትበልጫለሽ። አምላክን የወለድሽ ማርያም ሆይ ልዑል እግዚአብሔር ያደረብሽ የከተመብሽ ረቂቅ ከተማ ነሽ። በኪሩቤልና በሱራፌል ላይ የሚኖረውን ጌታን በመሃል እጅሽ ይዘሸዋልና በቸርነቱ ብዛት ሥጋዊ ፍጥረትን ሁሉ የሚመግብ እርሱ ጡትሽን ይዞ ጠባ። ይኸውም ሁሉን የሚያድን አምላካችን ነው። ለዘላለሙ ይጠብቀናል። እንሰግድለታለን እናመሰግነው ዘንድ እርሱ ፈጥሮናልና። ቅድስት ሆይ ለምኝልን። ድንግል ማርያም የሽቱ መኖሪያና የሕይወት ውሃ ምንጭ ናት። የማኅፀኗ ፍሬ ሰውን ሁሉ አድኗልና
እኛንም እርግማንን አጠፋልን። በመካከላችንም ሆኖ በመስቀሉ አስታረቀን። በልዩ ትንሣኤውም ሰውን ዳግመኛ ወደ ገነት መለሰው። ቅድስት ሆይ ለምኝልን። ንጽሕት ድንግል ማርያም የታመነች አምላክን የወለደች ናት። ለሰዎች ልጆችም የምሕረት አማላጅ ናት። ኃጢአታችንን ያስተሰርይልን ዘንድ ወደ ልጅሽ ወደ ክርስቶስ ለምኝልን። ቅድስት ሆይ ለምኝልን። ድንግል ማርያም በቤተ መቅደስ አሰምታ ትናገር ነበር። መልአኩ ቅድስት ድንግል ማርያም ሆይ ሰላምታ ይገባሻል ብሎ አክብሮ ከነገረኝ በቀር ምን ሌላ የማውቀው እንደሌለኝ እግዚአብሔር ያውቃል አለች። የማይቻለውን ቻልሽ፣ የማይወሰነውንም ምን የሚወሰነው የሌለውን ወሰንሽ። በክብር ሁሉ ላይ ጸጋን የተሞላሽ ሆይ ምስጋናሽ ይበዛል፣ ክብርሽ ፍጹም ነው። የአብ ቃል ማደሪያ ሆነሻልና የክርስቲያንን ወገኖች ምእመናንን መታሰቢያቸውና ማህያዊ የሚያድኑን ለሆኑ ደግሞ ሥላሴ ሰጊድን ወይም መስገድን የምታስተምርላቸው ሰፊ መጋረጃ ሙሴ ያየውን የእሳት አምድ የተሸከምሽ አንቺ ነሽ። ይኸውም መጥቶ በማኅፀንሽ ያደረው የእግዚአብሔር ልጅ ነው። ሰማይና ምድርን ለፈጠረ ጌታ ማደሪያ ሆንሽ። 9 ወር በማኅፀንሽ የተሸከምሽ ሰማይና ምድር ለማይወስኑት የታመንሽ አንቺ ነሽ። ከምድር ወደ ሰማይ ለማድረግ መሰላል ሆንሽ። ብርሃንሽ ከፀሐይ ብርሃን ይበልጣል። ቅዱሳን በፍጹም ደስታ ያዩት ኮከብ ካንቺ የተወለደ ምስራቅ አንቺ ነሽ። ይኸውም በጻርና በምጥ ትውልድ ዘንድ በሔዋን የፈረደባት ነው። አንቺ ማርያም ግን ጸጋን የተሞላሽ ሆይ ደስ ይበልሽ የሚል ቃልን ሰማሽና መጥቶ አዳነን። የፍጥረት ሁሉ ገዢ የሆነ ንጉሡን ወለድሽልን። መሐሪ ነው፣ ሰውን ወዳጅ ነው። ስለዚህ ማርያም ሆይ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ እያልን መልአኩ ገብርኤል እንዳመሰገነሽ እናመሰግንሻለን። ቅድስት ሆይ ለምኝልን። አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ቅዳሜ የሚጸልይ አምላክን የወለደች የእመቤታችን የድንግል ማርያም ምስጋና 6ኛ ክፍል። ንጽሕት ነሽ ብርህትም ነሽ ጌታን በመሃል እጅሽ ያሽ ሆይ በሁሉ የተቀደስሽ ነሽ። ፍጥረት ሁሉ ቅድስት ሆይ ለምኝልን ብሎ እየጮህ ከአንቺ ጋር ደስ ይላቸዋል። ጸጋን የተሞላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ካንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ማርያም ሆይ ገናንነትሽን እናመሰግናለን እናደንቃለን። እንደ መልአኩ ገብርኤል ምስጋና እናቀርብልሻለን። የባሕርያችንን መዳን በማኅፀንሽ ፍሬ ተገኝቷልና ወደ አባቱ ወደ እግዚአብሔር አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይል ጸልሎብሻልና
ማርያም ሆይ ለዘላለም የሚኖር መጥቶ ከኃጢአት አዳነን። የአብ ልጅ ቃልን በእውነት ወለድሽው። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ወይም ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስ በሥጋ ወለድሽልናልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ባህሪን ሰውን ከአንቺ የተገዥን ወይም የሰውን አርያ ነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይ ሆንሽ። እውነተኛ ፀሐይ ካንቺ ወጥቷልና እንደ ነቢያት ትንቢትም ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ከተለዩ የተለየች የተባልሽ የኪዳን ጸላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው የእግዚአብሔር ልጅ ነው። የአብ ልጅ በእርሷ ሰው ሆነ። መጥቶ ያዳነን የባሕሪ ንጉሥ በዓለም ውስጥ ወለደችው። የሚናገር በግ የክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና። ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱን ተባልሽ። እርሱም ከወለድሽ በኋላ በድንግልና ኖርሽ። ድንቅ በሆነ ምስጢር ወይም ተዋሕዶ አማኑኤልን ወለድሽ። ስለዚህ ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። እግዚአብሔር በላዩ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈትሖ በሌለበት ማኅፀንሽ ተሸክመሸዋልና እኛን ስለ ማዳን ከአንቺ ሰው በሆነ በጌታችን በኢየሱስ ክርስቶስ ዘንድ አማላጅ ሆንሽ። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታን የፈጠረውን ዓለም ሁሉ በይቅርታው ብዛት ያድን ዘንድ ካንቺ ወጣ ተወለደ። ፈጽመን እናመሰግን ቸርን ሰው ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል የሆንሽ ጸጋን የተሞላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማትጠፊ ፋና ነሽ። የማትፈርሽ መቅደስ ነሽ። የቅዱሳን መደገፊያቸው ወይም መጠጊያቸው የማትለወጪ የሃይማኖት በትር ነሽ። ቸር አዳኛችን ወደ ሆነ ልጅሽ ለምኝልን። ፈጽሞ ይቅር ይለንና ይምረን ዘንድ ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። አሜን። ያቀረብነውን ጸሎታችን ልመናችን እግዚአብሔር ይቀበለን ዘንድ እንደ ኃጢአታችን ብዛት እንዳይሆን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን።
በሰንበተ ክርስቲያን እሁድ የሚጸለይ አምላክን የወለደች እመቤታችን የድንግል ማርያም ምስጋና 7ኛ ክፍል። ከሴቶች ይልቅ የተባረክሽ ነሽ፣ የተባረክሽ ሆይ የተወደድሽ የተባልሽ ከተለዩ የተለየ በውስጧ የኪዳን የሕግ ጸላት ያለባት የምትባይ 2ኛ ክፍል አንቺ ነሽ። ኪዳንም በእግዚአብሔር ጣቶች የተጻፉ 10 ቃላት ናቸው። ያለመለወጥ ካንቺ ሰው የሆነ መድኃኒታችን ኢየሱስ ክርስቶስ ደገኛ ሰውም መጀመሪያ ስሙን አስቀድሞ በየወጣ ነገሩ ለአዲስ ኪዳን አስታራቂ ሆነ። በከበረ ደሙ ፈሳሽነት ወይም መፍሰስ ያመኑትን ንጹሐን የሆኑትን ወገኖችን አነጻቸው። ቅድስት ሆይ ለምኝልን። ሁልጊዜ ንጽሕት የሆንሽ አምላክን የወለድሽ እመቤታችን ሆይ ሁላችን ስለዚህ እናገንሻለን። ሰውን በሚወድ በጌታ ዘንድ ይቅርታን እናገኝ ዘንድ እንለምንሻለን። ወደ አንቺም እናንጋጣለን። ከማይነቅዝ እንጨት የተቀረጸ በውስጥና በውጭ በወርቅ የተለበጠ ታቦት ያለመለየትና ያለመለወጥ ሰው የሆነ የእግዚአብሔር ቃል ይመስላልና ይኸውም መለወጥ የሌለበት ንጹሕ መለኮት ነው። ከአብ ጋር የተካከለ ነው። ለንጽሕት በራሷ በሰራት በልዩ ጥበብ ያለ ወንድ ዘር እንደ እኛ ሆነ። መለኮቱን አዋህዶ ያለ ርኩሰት ባንቺ ሰው ሆነ። ቅድስት ሆይ ለምኝልን። በእግዚአብሔር ስዕል የተሳሉ ኪሩቤል የሚጋርዱሽ መቅደስ አንቺ ነሽ። ንጽሕት ሆይ ያለመለወጥ ከአንቺ ሰው የሆነው ቃል ኃጢአታችንን የሚያስተሰርይልንና አበሳችንን የሚደመስስልን ሆነ። ቅድስት ሆይ ለምኝልን። የተሰወረ መና ያለብሽ የንጽሕት ወርቅ መሶብ አንቺ ነሽ። መናም ከሰማይ የወረደውና ለዓለም ሁሉ ሕይወትን የሚያድለው ህብስት ነው። ቅድስት ሆይ ለምኝልን። ሁልጊዜ ብርሃንነትን ያለውን ፋና የተሸከምሽ የወርቅ መቅረዝ አንቺ ነሽ። ይኸውም ፋና የዓለም ብርሃን ነው። ጥንት ከሌለው ብርሃንም የተገኘ ብርሃን ነው። ከእውነተኛ አምላክ የተገኘ እውነተኛ አምላክ ነው። ያለመለወጥም ደግሞ ከአንቺ ሰው የሆነ ነው። በመምጣቱም ሰው በመሆኑ በጨለማና በሞት ጥላ ውስጥ ለሚኖር ለእኛ በራልን። በልዩ የጥበብ ምስጢር በሥጋዌ የልቦናችንን እግር ወደ ሰላም መንገድ አቀናልን። ቅድስት ሆይ ለምኝልን። ብሩክ ከቤተ መቅደስ ይዞሽ የወጣ እሳትነት ያለውን ፍም የተሸከምሽው የወርቅ ማዕጠንት አንቺ ነሽ። ፍም የተባለው ኃጢአትን የሚያስተሰርይና በደልን የሚደመስስ ነው። ይኸውም ከአንቺ ሰው የሆነና ራሱን የተወደደ መሥዋዕት አድርጎ ያሳረገ የእግዚአብሔር ቃል ነው። ቅድስት ሆይ ለምኝልን። የእግዚአብሔርን ቃል የወለድሽልን መልካሟ እርግብ ማርያም ሆይ ደስ ይበልሽ። ከእሴይ ሥር የወጣሽ መዓዛሽ ያማረ አበባ አንቺ ነሽ። ቅድስት ሆይ ለምኝልን። ሳይተክሏትና ውሃ ሳያጠጧት የለመለመች የአሮን በትር ነበረች። ያለ ዘር ሰው ሆኖ ያዳነን እውነተኛ አምላካችን ክርስቶስ የወለድሽልን ሆይ አንቺ እንደ እርሷ ነሽ። ቅድስት ሆይ ለምኝልን። ጸጋን የተሞላሽ ከቅዱሳን ሁሉ ይልቅ ትለምኝልን ዘንድ ለአንቺ ይገባል። አንቺ ከሊቃነ ጳጳሳት ትበልጫለሽ፣ ከነቢያትም ከመምህራን ትበልጫለሽ። ከሱራፌልና ከኪሩቤል ግርማ የሚበልጥ የመወደድ ግርማ አለሽ። በእውነቱ የባሕርያችንን መመኪያ አንቺ ነሽ። ለሰውነታችንም ሕይወትን የምትለምኝነሽ። ወደ ጌታችን ወደ መድኃኒታችን ኢየሱስ ክርስቶስ ለምኝልን።
እርሱም በማመን በቀናች ሃይማኖት ያጽናን ዘንድ ይቅርታውን ምሕረቱን ይሰጠን ዘንድ በቸርነቱ ብዛት ኃጢአታችን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። ልመናዋ ክብሯ የልጇም ቸርነት ከወዳጇ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አንቀጸ ብርሃን ኢትዮጵያዊ ቅዱስ ያሬድ የደረሰው የአምላክ እናት ምስጋና ለእውነተኛ ፈራጅ ለአምላክ እናት ምስጋናን አገልግሎት ይገባታል። ቅድስት ሆይ ብጽሕት ነሽ፣ የተመሰገንሽና የተባረክሽ ነሽ፣ የከበርሽ ከፍ ከፍ ያልሽ ነሽ፣ የብርሃን መውጫ የሕይወት መሰላል ነሽ። አምላክን የወለድሽ እመቤታችን ድንግል ማርያም ሆይ ከተለዩ የተለየሽ የመለኮት ማደሪያ ነሽ። ከፍጥረት ሁሉ ይልቅ የከበርሽ ሆይ የአብ የተወደድሽ ወልድ ያከበረሽ መንፈስ ቅዱስ ያረፈብሽ የጸለለብሽ ተባልሽ። በምድር ላይ ደግሞ ከፍተኛ አርያምን የሆንሽ ከሰማይ በላይ ደግሞ ያለ የአርያም የልዑል ስፍራ ምትክ አንቺ ነሽ። ቅዱሳን ነቢያት፣ ካህናት፣ ነገስታት የአንቺ ምሳሌ አድርገው ደግሞ በውስጧ የኪዳን የሕግ ጸላት ያለባት ቅድስተ ቅዱሳን ከተለዩ የተለየችው ውን ሰሩ። ቅድስት ሆይ ልጅሽን ይቅርታውን ያድለን ዘንድ ለምኝልን። የአምላክ ልጅ ከአንቺ ሰው ስለመሆን ስለ አንቺ ደግሞ ከምድር ወደ ደግሞ አርያም ወደ መንግስተ ሰማያት ደግሞ የቀረበን ሆነ። በአንቺና በልጅሽ ስም ደግሞ የቀረበን ሆነ። 10 ቃላቶች በጣቶቹ የተጻፉ የፍጥረት ሁሉ ጌታ ያውም ደግሞ የአምላክ ልጅ ደግሞ በማኅፀንሽ ደግሞ አደረ። በስልጣኑ አጸናሽ፣ መንፈስ ቅዱስንም ጸለለብሽ፣ አነጻሽ፣ የሉል ኃይልም አጸናሽ። ኢየሱስንም ያንቺን ስጋ ደግሞ ለበሰ፣ በታላቅ ቃል ደግሞ ጮኸ። መጽሐፍ የሕይወትን ውሃ ደግሞ ምንጭ ከሆዱ ደግሞ ይፈልቃል እንዳለ ማንም የተጠማ ቢኖር ወደ እኔ መጥቶ ደግሞ ይጠጣል። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። አብ አስቀድሞ በየወጣ ነገርን ደግሞ የወጣ የተባሉ ደግሞ በእግዚአብሔር ጣቶች ደግሞ የተጻፉ 10 ቃላቶች ናቸው። ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ አንተ ብቻ አባቱ እንደሆንክ እርሱም ብቻ ልጅህ እንደሆነ አስተማረን። እንዲሁም ደግሞ በሰማይ እናት በምድርም አባት የለም ብለን ደግሞ እናምናለን። መምጣቱን ደግሞ ከአባቱና ከእውነት መንፈስ በራቅሊጦስ በቀር የሚያውቅ ደግሞ ሳይኖር ከሰማይ ወረደ ብለን እናምናለን። በማኅፀንሽ አደረና 9 ወር ደግሞ ተሸከምሽው። ሰማያት ደግሞ ደስ ተሰኙ፣ ምድርም ደስ ተሰኙ። በልጅሽ መወለድ ደግሞ መልአክ ምስራች ተነገረ። የሰማይ ጭፍሮቹም ደግሞ መላእክት ምስጋና በሰማይ ለእግዚአብሔር ይሁን፣ በምድር ላይ ደግሞ ሰላም በሰውም እርሱ በሚፈቅደውም እያሉ አመሰገኑ። እረኞችም በቤተልሔም ደግሞ ካዩትና ከሰሙት የተነሳ አደነቁ። የጥበብ ሰዎች ብልሆች ሰዎች ለልጅሽ ደግሞ ሊሰግዱና ደግሞ አንቺን ደግሞ ሊያገለግሉ ኮከብን ደግሞ አይተው ከሩቅ አገር መጡ። ከምስራቅ ጀምሮ ደግሞ መርቶ ደግሞ እስከ ቤተልሔም ደግሞ ያደረሳቸው ያ ኮከብ አንቺ ከሕፃንሽ ደግሞ ጋራ ባለሽበት ቦታ ላይ ደግሞ ቆመ። እነዚያ ብልሆች ሰዎች ደግሞ አይተው በታላቅ ደስታ ደስ ተሰኙ።
ወደ እርሱ ደግሞ ወደ ሕፃንሽ ገቡና በፊቱም ቆሙ። በምድር ላይ ደግሞ ወድቀው ሰገዱለት። ሳጥናቸውን ደግሞ ከፈቱና ወርቅ፣ ዕጣን፣ ከርቤ፣ እጅ መንሻ አድርገው ደግሞ አገበሩለት። የወገኖችህን ደግሞ ልመናቸውንና መስዋዕታቸውን ደግሞ ትቀበል ዘንድ ደግሞ ኃጢአታቸውን ታስተሰርይላቸው ዘንድ የመጣ አምላካችን ሆይ እጅ መንሻ አገባንልህ። ለከበረ ስምህም ደግሞ ካንተ የተገኘውን ዕጣን ደግሞ አቀረብንልህ አሉት። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ይልቅ ንጽሕት የሆንሽ አንቺ ነሽ። ደግሞ ከማይነቅዝ እንጨት እንደተሰራ ደግሞ በወርቅ እንደተጌጠና ዋጋው ብዙ በሆነ በሚያበራ ዕንቁ እንደተለበጠ ታቦት በቤተ መቅደስ ውስጥ የኖርሽ የተመረጥሽ ድንግል ነሽ። እንዲህ ሆንሽ ደግሞ በቤተ መቅደስ ውስጥ ደግሞ ኖርሽ። መላእክት ዘወትር ምግብሽን ደግሞ ያመጡ ነበረ። መላእክት እየጎበኙሽ ደግሞ እንዲህ 12 ዓመት ኖርሽ። መጠጥሽም ደግሞ የሕይወትን መጠጥ ነበረ። ምግብሽም የሰማይ ህብስት ነበረ። አባትሽ ዳዊት ደግሞ በመሰንቆ ደግሞ አመሰገነ። በትንቢት መንፈስም ደግሞ በመንፈስ ቅዱስም በገና እየደረደረ እንዲህ ብሎ ዘመረ። ልጄ ሆይ ስሚ፣ እይም ደግሞ ጆሮሽንም ደግሞ አዘንቤ። ሕዝብሽንና የአባትሽን ቤት እርሺ። ንጉሱም ደግሞ ውበትሽን ይወዳል፣ እርሱ ጌታሽ ነውና ለእርሱም ደግሞ ስገጂ ተሰግጂለሽም። ደግሞ ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከንጹሐን ካልበደሉ መላእክት ወገን የሆነና በደል የሌለበት በሁሉ ጌታ ፊት የሚቆም ከደጋጎች መላእክት ወገን የሆነ መልአኩ ገብርኤል አበሰረሽ፣ እንዲህ አለሽ፣ ጸጋን አገኘሽ ሆይ ደስ ይበለሽ፣ እግዚአብሔር ከአንቺ ጋር ነውና ከሴቶች ይልቅ የተባረክሽ ነሽ። ከሁሉ ገዢ በሆነ እግዚአብሔር ዘንድ ባለሟልነትን አገኘሽ። እነሆ ተጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱ ታላቅ ነው፣ የልዑል እግዚአብሔር ልጅ ይባላል። እግዚአብሔር አምላክ የአባቱን የዳዊትን ዙፋን ይሰጠዋል፣ ለዘላለም የያዕቆብን ወገን ይገዛል፣ ለመንግስቱም ፍጻሜ የለውም። መንፈስ ቅዱስ ያድርብሻል፣ የልዑል ኃይልም ይጸልልሻል። ከአንቺ የሚወለደው ቅዱስ ነው። ቅድስት ሆይ ከአንቺ የተወለደው ይቅርታውን ያድለን ዘንድ ለምኝልን። የንጽህና አዳራሽና ከተለዩ የተለየሽ መቅደስ አንቺ ነሽ። የብርሃን መጋረጃና የማይመረመር የክብር የጌትነት ዙፋን አንቺ ነሽ። ቅድስት ማርያም ሆይ መንፈስ ቅዱስ መጥቶ ስላደረብሽና የልዑል ኃይል ስለጸለለብሽ ቅድስተ ቅዱሳን ከተለዩ የተለየች በሆነች መቅደስ መሰል ነሽ። የብርሃን መጋረጃ ነሽ። ማለታችን ግን የአብ ቃል የሆነ መድኃኒታችን ኢየሱስ ክርስቶስ በማኅፀንሽ ስለተሰወረ ነው። ይኸውም በላይ ያለ የሁሉ ጌታ ነው። መላእክትና የመላእክት አለቆች፣ መናብርት፣ ስልጣናት፣ አጋዕዝተ ዓለም፣ ሊቃናት፣ መኳንንት የሚያመሰግኑት ነው። ልጅሽንም በዚህ ዓለም በወለድሽው ጊዜ ዓይኖቻቸው ብዙዎች የሆኑ ኪሩቤልና ክንፋቸው 6 የሆኑ ሱራፌል በብረት ውስጥ ጋረዱልሽ። የብርሃን ደመናዎች ከበቡሽ። የመላእክት አለቆች፣ የመላእክት ሰራዊትና የሰማይ ጭፍሮች በመፍራትና በመንቀጥቀጥ በፊትሽ ቆሙ። በዚህም ዓለም ኪሩቤልና ሱራፌል በሰማያት ካለው ምስጋናቸው ወይም ከቀድሞ ምስጋናቸው ወገን ባልሆነ በሌላ በአዲስ ምስጋና አመሰገኑሽ። ፍጥረትን ሁሉ ሰብስቦ የያዘና ፍጥረትን ሁሉ የሚመግብ ጌታቸው በብትብትሽ በክንድሽ ተቀምጦ ጡትሽን እንደ ሕፃን ሲጠባ ባዩ ጊዜ በአርያም ፈለጉና በዚህም ዓለም እንደ ቀድሞ ከአባቱና ከመንፈስ ቅዱስ ጋር አገኙት። የጌታ ትሕትናውን ባዩ ጊዜ ዓይኖቻቸውን ወደ ላይ ወደ አርያም ከፍ ከፍ አደረጉ። ክንፋቸውንም ዘርግተው ለሁሉ ጌታ ላንተ በሰማይ ምስጋና ይገባሃል እያሉ ጌታቸውን አመሰገኑ። ዳግመኛም በዋሻ በጎል ውስጥ አንቺን ከሕፃንሽ ጋር አይተው በምድር ላይ ሰላም፣ ፍቅር፣ አንድነት ሆናሉ። አንቺ የነሳውን የእኛን ሥጋ ለብሶ ባዩት ጊዜ ሰውን ምንኛ ወደደው ብለው ሰገዱለት። ነቢዩ ዳዊት እንዲህ ብሎ ትንቢት ተናገረ። እግዚአብሔር በሰማይና በምድር በማደሪያው ቦታ ሆኖ በምድር ወደሚኖሩት ሁሉ ተመለከተ።
የሰውንም ልጆች ሁሉ አየ። ንጉሥ ውበትሽን ወደደ። ዘላለም ማረፊያዬ ይህች ናት፣ መርጫታለሁና በእርሷ አድራለሁ አለ። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የተለየሽና ደግ የሆንሽ የተመሰገንሽና የተባረክሽ የከበርሽና ከፍ ከፍ ያልሽ ሆይ የሕይወት ህብስት ባለበት በወርቅ መሶብ መሰልነሽ። የሕይወት ህብስትም ይኸውም በቀኙ ካሉ ጻድቃን ጋር እርሱን ለሚያምን በሃይማኖትና ፈቃደኛ በሆነ በልብ ከእርሱ ለሚበላም ሁሉ ሕይወትን የሚሰጥ ከሰማይ የወረደ ነው። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። የብልሃተኛ እጅ ያልሰራት በውስጧም መብራት የሚያበሩባት የወርቅ መቅረዝ አንቺ ነሽ። ራሱ የአብ ብርሃኔ ያበራባታል እንጂ ብርሃኔ የተገኘ ብርሃን ወደ አንቺ መጥቶ አደረ። በአምላክነቱም በዓለም ሁሉ አበራ፣ ጨለማንም ከሰዎቹ ላይ አረቀ። እኔ የዓለም ብርሃን ነኝ፣ በብርሃኔ እመኑ፣ ብርሃን ስላላችሁ ተመላለሱ ብሎ በሚያድን ቃል አዳነን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። ከሁሉ ጌታ የተገኘ የሁሉ ጌታ ብርሃን የተገኘ ብርሃን በእውነት የሁሉ ጌታ የባህሪ አምላክ የሆነ የተገኘ እውነተኛው የሁሉ ጌታ የተወለደ እንጂ የተፈጠረ ያይደለ በሕልውና በአኗኗር ከአባቱ ጋር የተካከለ በሰማይና በምድር ያለው ሁሉ በእርሱ የተፈጠረ እኛን ሰዎችን ስለማዳን የወረደው ክርስቶስ ከቅድስት ድንግል ማርያም ፈጽሞ ሰው የሆነ በመምጣቱም አበራልን፣ ፈጽሞ ደስታውንም አበሰረልን። ነገርን ወደ አባቱ አቀረበን፣ አስታረቀን፣ ወደ ሕይወት ጎዳና መራን፣ የዘላለም ሕይወትንም ሰጠን። ነቢዩ ኢሳይያስ እርሱን በማመን ከሕጉ የተነሳ በትንቢት እያደነቀ ሕግ በምድር ላይ ብርሃን ነው አለ። አረጋዊ ካህንና የእግዚአብሔር ትእዛዝ የጠበቀ ጻድቅና ንጹሕ ዘካርያስ ፈጽሞ አደነቀ። መናገርም ጀመረና እንዲህ አለ። አምላካችን በይቅርታውና በምሕረቱ በአርያውን በልዕልና ሆኖ ጎበኘን። በጨለማና በሞት ጥላ ውስጥ ለሚኖሩትም ብርሃኑን ይገልጥላቸው ዘንድ ተወለደ። ይቅር ይለን ይምረን ዘንድ እግሮቻችንን ወደ ሰላም መንገድ አቀናልን። ቅድስት ሆይ ልጅሽ ይቅርታውን ያድለን ዘንድ ለምኝልን። እመቤታችን ሆይ የቅዱሳንን የምእመናን ሁሉ ጸሎት በማዕጠንታቸው ከምድር ወደ ሰማይ በሚያሳርጉ በሰማያውያን የካህናት አለቆች እጅ ውስጥ ባለ የወርቅ ማዕጠንት እንመስልሻለን። እንዲሁም ስምሽን በመጥራት የሰው ልጆችን ልመና ወደ ልዩ ሶስት አብ፣ ወልድ፣ መንፈስ ቅዱስ ያሳርጋሉ። የወገኖችሽንም ኃጢአት ያስተሰርዩ ዘንድ ከአብ ከወልድ ከመንፈስ ቅዱስ ተፈቅዶልሻል። ለሰዎች ልጆች የዘላለም ሕይወት ድልድይ ሆይ ዘንድ የዓለም ሁሉ መድኃኒት ሆይ ለምእመናን ወገኖችሽ መድኃኒታቸው ልትባይ ይገባሻል። ቅድስት ሆይ ይቅርታውን ያድለን ዘንድ ለምኝልን። አንቺ የተባረክሽ ዕፅ ነሽ፣ የሕይወትና የድህንነት ዕፅ ነሽ። በገነት ውስጥ ባለው ዕፅ ሕይወት ፈንታ በዚህ ዓለም የሕይወትን ዕፅ ሆነሽ፣ ፍሬሽም የሕይወት ፍሬ ነው። የሚወዱት በሚያውቁት በዓለም ሰዎች ዘንድ የሚሸት መልካም መዓዛ ያለው አበባ ከአንቺ ታየ። ይኸውም ከርቤ፣ ሚያ፣ ሰሊክ የተባሉ ሽቶች በልብሶችሽ ላይ አሉ ብሎ በበገና ነቢዩ ዳዊት ትንቢት የተነገረልሽ ነው። አባትሽ ሰሎሞንም የአፍንጫሽ መዓዛ እንደ ነጭ ዕጣን መዓዛ ነው አለ። እቴም ምርዓት ሙሽራዬ ሆይ የታጠርሽ ተክል ነሽ። መንገድሽ የታጠረች ተክል የታተመች ጉድጓድ ናት። ከሽቱ ቅመም ጋራ ሽቱ አለሽ። ቆአ የሚባል ሽቱ ናርዶስ ከሚባል ሽቱ ጋር አለሽ። ናርዶስ የሚባል ሽቱ መጽረይ ከሚባል ሽቱ ጋር አለሽ። ቀጺመታት
ቀናንሞስ የተባሉ ሽቶች ከደጋ ሽቶች ጋር አሉ። ከሽቶች ሁሉ የሚበልጡ ከርቤና አልኡል የሚባል ሽቶች ከነዚህ ሁሉ ሽቶች ጋር አሉ። የገነት ፈሳሽ ሆይ ከደጋ የሚፈስ የሕይወት ውሃ መገናኛ ነሽ። ቅድስት ሆይ ለምኝልን፣ ይቅርታውን ያድለን ዘንድ ለምኝልን። ሳይተክሏትና ውሃ ሳጠጧት የለመለመች የአሮን በትር በቤተ መቅደስ ነበረች፣ ለካህናት ዝግጁ ያደረጋት ነበረች። አንቺም በቅድስናና በንጽህና ጸንተሽ እንደ እርሷ በቤተ መቅደስ ኖርሽ። ከቤተ መቅደስ በክብር በታላቅ ደስታ ወጣሽ። በእውነት የሕይወት ፍሬ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስም ከአንቺ ተገኘ። ቅድስት ሆይ ከመልአኩ እንደ ተረዳሽው ከወንድ ያለመገናኘት ልጅን አገኘሽ። መልአኩ መንፈስ ቅዱስ መጥቶ ያደርብሻል፣ የልዑል ኃይልም ይጸልልብሻል ብሎ ነግሮሽ ነበርና ቅድስት ሆይ ለምኝልን፣ ይቅርታውን ያድለን ዘንድ ለምኝልን። ጸጋን የተመላሽና የደስታ መገኛ ሆይ በልጅሽ ስም ላመነ ለእኛ ለወንዶችና ለሴቶች አገልጋዮች ውስጥ ለምኝልን ዘንድ ይገባሻል። ይልቁንም ዓይኖቻቸው ብዙዎች ከሆኑ ከኪሩቤልና ከሱራፌል ክንፎቻቸው 6 ከሆኑ ከሱራፌል ግርማ የሚበልጥ የመወደድ ግርማ አለሽ። እነዚያ ፊታቸውን ይሸፍናሉ፣ እግሮቻቸውን የትምህርተ መስቀል አምሳያቸው ናቸው። የልጅሽ መለኮት ከሚወጣው እሳት ይድኑ ዘንድ አንቺ ግን ለመለኮት ማደሪያ ሆንሽ። የመለኮት ባሕርይ አላቃጠለሽም፣ የእሳት ነበልባልን ተሸከምሽ። የመለኮት ባሕርይ አላቃጠለሽም። ሙሴ እንጨትነቷ በእሳት ሳይቃጠል ያያት ዕፀ ጳጦስን መሰለሽ። ሁለንተናው ፍጹም እሳት የሆነ የኃይላት ጌታ እንደ ዕፀ ጳጦስ አላቃጠለሽም። ለክርስቲያን ወገኖች በእውነት መመኪያ የሆንሽ አንቺ ነሽ። የአምላክ ልጅ ከአንቺ ሰው ስለመሆኑም በአንቺ ከምድር ወደ አርያም የቀረበን ሆንን። በጸሎትሽ ለሚያምኑ ምሕረትን የምታሰጭ ሆይ የነፍሳችንን ሕይወትን የምትለምኝ ነሽ። ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ለምኝልን። እርሱን አባቱን መንፈስ ቅዱስንም በማመን በቀናች ሃይማኖት ያጸናን ዘንድ ይቅርታውንና ምሕረቱን ይሰጠን ዘንድ በምሕረቱ ብዛት ኃጢአታችን ያስተሰርይልን ዘንድ የሁሉን ጌታ የወለድሽው ሆይ ምስጋና ይገባሻል። ዛሬም ዘወትርም ለዘላለም ምስጋናን ክብርን ለአብ ለወልድ ለመንፈስ ቅዱስ ይገባል፣ አሜን። ቅድስት ሆይ ለምኝልን፣ ይቅርታው ያድለን ዘንድ ለምኝልን። በቅዱስ ኤፍሬምና በኢትዮጵያዊው በቅዱስ ያሬድ ላይ ያደረ አምላክን የወለድሽ እመቤታችን ድንግል ማርያም ልመናዋ፣ ክብሯ፣ የልጇ ቸርነት ከኔ ከኃጢአተኛው ከሁላችን ሕዝበ ክርስቲያን ከዚህ ከተሰበሰብነው ሁሉ ጸንቶ ይኑር፣ አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ ይቀበለን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ከዚህ በመቀጠል ደግሞ የውድ ጽዋ መላእክትን አድርሳለሁ። የተወደዳቸው የክርስቶስ ቤተሰቦች ሸር እያደረጋችሁት የውድ ጽዋ መላእክት ማርያምን በመንጦላይት ውስጥ ያመሰግኗታል። ሀዳስ ታአዋል አንቺ ምስጋና ይገባሻል እያሉ መልአከ ማርያምን ቃልን ተቀበዩ አላት። ካንቺ ዘንድ ይመጣልና በማኅፀንሽም ያድራል። እንዴት ከድሃ ቤት አደረ፣ እንደ ምስኪን ከሰማያት ወርዶ የእርሷን ባህሪ አድርጎ ተወለደ። በስድስተኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ። ከአንዲት አገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ
ከሆነች ከድንግል ዘንድ የዚች ድንግል ስሟ ማርያም ነው። መልአክ ወደ እርሷ ገብቶ እንዲህ አላት፣ ደስታ ይገባሻል፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ካንቺ ሰው ሆኗልና ከሴቶች ይልቅ አንቺ ብሩክት ነሽ። ከቃሉ አነጋገር አይታ ደነገጠች፣ እንዲህ አለች፣ እንዲህ ያለ የምስጋና እጅ መንሻ ይደረግልኛልን? መልአክ እንዲህ አላት፣ ማርያም ሆይ አትፍሪ፣ ከእግዚአብሔር ዘንድ ባለሟልነትን አግኝተሻልና እነሆ ትጸንሻለሽ፣ ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ። እርሱም ታላቅ የእግዚአብሔር ልጅ ይባላል። እግዚአብሔር አምላክ የዳዊት የአባቱን ዙፋን ይሰጠዋል። እርሱም በያዕቆብ ወገን ለዘላለሙ ይነግሣል፣ መንግሥቱም አያልፍም። ማርያም መልአኩን እንዲህ አለችው፣ ይህ ነገር እንደምን ይሆንልኛል? እንዘ የአምር ብእሴ። መልአኩም እንዲህ አላት፣ መንፈስ ቅዱስ ይጠብቅሻል፣ የልዑል ኃይልም ያድርብሻል። ይህ የሚወለደው ከሦስቱ አንዱ ቅዱስ ነው። እነሆ ኤልሳቤጥ ከአንቺ ወገን የምትሆን ከሸመገለች ካረጀች በኋላ ጸነሰች፣ ልጅም አገኘች። እነሆ ይህ 6 ወር ሆነ፣ መካን ሲሏት ለእግዚአብሔር የሚሳነው ነገር የለምና። ማርያምም መልአኩን እንደ ቃል ይደረግልኝ፣ እኔ ለእግዚአብሔር ባሪያ ነኝ አለች። መልአኩ ገብርኤል ድንግል ማርያም ላንቺ ክብር ምስጋና ይገባሻል አላት። ወላዲተ አምላክ ምስጋና ይገባሻል፣ ቅድስት ነሽና ምስጋና ይገባሻል፣ የመለኮት ማደሪያ ነሽና ምስጋና ይገባሻል፣ የተሸለመች ድንኳን ነሽና ምስጋና ይገባሻል፣ የመላእክት እህት የሕዝቡ ሁሉ እናት ነሽና ምስጋና ይገባሻል። የሁሉ እመቤት ማርያም ምስጋና ይገባሻል። የሁሉ ፍቅረኛ ማርያም ምስጋና ይገባሻል። ልዑል ማደሪያው ትሆይ ዘንድ መርጦሻልና ምስጋና ይገባሻል። በወርቅ የተሸለምሽ የርግብ ክንፍ በብር ያጌጥሽ ምስጋና ይገባሻል። በጎኖችሽ በወርቅ አመልማሎ የተሸለሙ ላንቺ ምስጋና ይገባሻል። የምስራቅ ደጃፍ የብርሃን እናቱ ላንቺ ምስጋና ይገባሻል። ከፀሐይ 7 እጅ የምታበሪ ክብርሽ ከአድባራቱ ሁሉ ከፍ ከፍ ያለ ላንቺ ምስጋና ይገባሻል። ማርያም ሆይ ከተመረጡ የተመረጥሽ ከተከበሩ የተከበርሽ ላንቺ ምስጋና ይገባሻል። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ለምኝልን ያድነን ዘንድ በአባቱ ምስጋና ከቅዱሳን መላእክቶች ጋር በመጣ ጊዜ ጻድቃንን በቀኙ ኃጥአንን በግራው ባቆመ ጊዜ እኛን ከሰማዕተ እስጢፋኖስ ከመጥምቁ ዮሐንስ እና ከሁሉ ቅዱሳን ከሰማዕታት ጋር ያቆመን ዘንድ ለምኝልን። ለዓለም ዓለም አሜን። ለዘላለሙ አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ አቃንቶ እግዚአብሔር ይቀበለን፣ ይቅር ይበለን፣ ይማረን፣ ይዘከረን። ከቅዱሳን ረድኤት በረከት ታሳተፈን ዘንድ በአንድነቱንን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልቶ ይቀበለን። የተወደዳችሁ የቅዱሳን ዝክር ተከታታዮች ይህ ለበረከት ይሆን ዘንድ የሰባቱን ቀናት ውዳሴ ማርያም በአንድ ቀን አድርሰን ወደ እናንተ አድርሰነዋል። ለዓለም ሁሉ ሼር አድርጉት ተወዳጆች።